ጤና ይስጥልን የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያም የጥር 21 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እንነግራችኋለን። በዜናዎቻችን ላይ ደግሞ የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች ወቅታዊ እንዲሁም አዳዲስ ጉዳዮችን አካተናል። እንድትከታተሉን እንጋብዛችኋለን። በቅድሚያም አርዕስቶችን ወደ ትግራይ ክልል የሚደረጉ መደበኛ በረራዎች መቋረጣቸው ተሰማም። ለምን ተቋረጡ? በዝርዝር የምናጋራችሁ መረጃችን ነው። የመምህራንን የቤት ጉዳይ በተመለከተ አዲስና አስደሳች መረጃ ተሰምቷል። በዝርዝር ይዘነዋል። ከባህር ማዶ ደግሞ ኢትዮጵያ ወደብን መጠቀም የምትችለው እንደ መደበኛ እንጂ እንደ ባለቤት ሊሆን አይችልም ስትል ኤርትራ አስታውቃለች። ይህን ተከትሎም ወቅታዊ መግለጫ አውጥታለች። የምትሰሙት መረጃችን ነው። ኢራን በአፋጣኝ ስምምነት ላይ ካልደረሰች እጅግ የከፋ ጥቃት ይሰነዘርባታል ሲሉ ፕሬዝዳንት ትራምፕ ዛቱ። ኢራን በበኩሏ የሀገሪቱ የጦር ኃይሎች በተጠንቀቅ ላይ ሆነው ለማንኛውም ጥቃት አፋጣኝና ጠንካራ ምላሽ ለመስጠት ዝግጁ መሆናቸውን አስታውቃለች። በዝርዝር ይዘነዋል። በደረሰ አሰቃቂና አስደንጋጭ የአውሮፕላን መከስከስ አደጋ የበርካቶች ሕይወት መቀጠፉ ተሰምቷል። በአደጋውም ሕይወታቸውን ካጡት መካከል የሀገሪቱ የፓርላማ አባልና ሌሎች ፖለቲከኞች እንደሚገኙበት ተገልጿል። በዝርዝር እናጋራችኋለን። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። አራዳ ፓርክና ወዳጅነት ፓርክ መካከል አፓርትመንቶች እንዲሁም ለንግድ ተመራጭ በሆነው በመሃል ተክለ ሃይማኖት የንግድ ሱቆችን ይዘንሎት መተናል። ቤተ መንግስት አቅራቢያ አራዳ ፓርክ ፊት ለፊት ከ30% እውነተኛ ቅናሽ ጋር በካሬ በ73500 ብር ብቻ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከሜሪትስ ፕሮፐርቲ ይዘንሎት ቀርበናል። በጥሬ ገንዘብ ለሚከፍሉ 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያና ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። እንዲሁም ከ10% ቅድመ ክፍያ ጀምሮ በ3 ዓመት የግንባታ ሂደት እየከፈሉ የቤት ባለቤት ይሆኑ። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄነሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። እንዲሁም በመሃል ተክለ ሃይማኖት ከአንድ ሳምንት ባልበለጠ ጊዜ የምናወጣቸው የንግድ ሱቆችን ቀድመው ለመመዝገብ ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ። የኢትዮጵያ አየር መንገድ ወደ ትግራይ ክልል የሚደረጉ በረራዎችን ማቋረጡ ተሰማም። የኢትዮጵያ አየር መንገድ ከአዲስ አበባ ወደ ተለያዩ የትግራይ ክልል ከተሞች የሚያደርጋቸውን መደበኛ በረራዎች ከዛሬ ጥር 21 ቀን 2018 ዓ.ም ጀምሮ በድንገት ማቋረጡ ተሰምቷል። ለዛሬ የጉዞ ፕሮግራም የነበራቸው መንገደኞችም በረራው ከእቅድ ውጪ በሆነ ምክንያት መሰረዙን የሚገልጽ አጭር የጽሑፍ መልእክት የደረሳቸው ሲሆን አየር መንገዱ ተጓዦች ተለዋዋጭ መረጃን ከወኪሎቻቸው ወይንም በቀጥታ ከአየር መንገዱ ቢሮ እንዲያገኙም አሳስቧል። የጉዞ መቋረጡን ተከትሎም በመቀሌ የሚገኘው አሉላ አባነጋ አየር ማረፊያ ከመደበኛው የተጓዦች እንቅስቃሴ ውጭ ሆኖ መዋሉንም የዓይን እማኞች ገልጸዋል። የክልሉ የትራንስፖርት ኃላፊ አቶ ታደለ መንግስቱ የበረራ መቋረጡን ለሚዲያ አካላት ያረጋገጡ ቢሆንም ስለ ውሳኔው ዝርዝር ምክንያት ግን እስካሁን የተገለጸ ነገር እንደሌለ ተናግረዋል። ስማቸው እንዳይጠቀስ የፈለጉ የአየር መንገዱ የሥራ ኃላፊ በበኩላቸው የበረራ ስረዛው ለጊዜው ለዛሬ ብቻ መሆኑን ገልጸው የቀጣይ ቀናት ጉዞዎች ሁኔታ ግን ወደፊት በሚኖር ግምገማ ላይ ተመስርቶ እንደሚወሰን ጠቁመዋል። በተጨማሪም በመቀሌ ከተማ የሚገኙ የአየር መንገዱ ሰራተኞች ዛሬ ወደ መደበኛ ስራ ገበታቸው እንደማይገቡ መረጃዎች ይጠቁማሉ ሲል ቢቢሲ አማርኛ አስነብቧል። እንዲሁም ደግሞ የኢትዮጵያ አየር መንገድም ሆነ
የፌዴራል መንግስት የበረራዎቹን መቋረጥ አስመልክቶ እስካሁን የሰጡት ይፋዊ መግለጫ የለም። ይህ ድንገተኛ የበረራ መቋረጥም በክልሉ የንግድና የሰዎች እንቅስቃሴ ላይ ከፍተኛ ተጽዕኖ ሊያሳድር እንደሚችልም ተገልጿል። በሌላ በኩል የአየር መንገዱ የሞባይል መተግበሪያ ከነገ ጀምሮ ላሉ በረራዎች አሁንም የትኬት ሽያጭ እያከናወነ መሆኑን ገበያ ሚዲያ አረጋግጧል። መምህራንን የቤት ባለቤት ለማድረግ መሬት የዲዛይን ስራና የስራ ተቋራጮችን የመለየት ተግባር መጠናቀቁ ተገለጸ። በ2575 ፕሮግራም የተደራጁ መምህራንን የቤት ባለቤት ለማድረግ መሬት ከማዘጋጀት ጀምሮ የዲዛይን ስራና የስራ ተቋራጮችን የመለየት ተግባር መጠናቀቁ ተገልጿል። ይህ የተገለጸው ደግሞ የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ፣ የአዲስ አበባ ቤቶች ልማት ኮርፖሬሽን ዋና ዳይሬክተር አቶ ቶማስ ደበሌና የመምህራን ማህበር ፕሬዝዳንት አቶ ድንቃለም ቶሎሳ በተገኙበት በ2575 ፕሮግራም ከተደራጁ ማህበራት አመራሮች ጋር የቤት ግንባታውን ለማስጀመር በተከናወኑ የቅድመ ዝግጅት ስራዎችና በቀጣይ በሚከናወኑ ተግባራት ዙሪያ ውይይት በተደረገበት ወቅት ነው። በዚህም ቤት ፈላጊ መምህራን የቤት ባለቤት እንዲሆኑ ቅድሚያ በመስጠት በ5 ክፍለ ከተሞች መሬት ዝግጁ ከመደረጉ ባሻገር ስታንዳርዱን የጠበቀ ዲዛይን የማጽደቅ ስራ መሰራቱን የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ጠቁመዋል። ዶክተር ዘላለም አክለውም በቀጣይ ቀሪ ስራዎችን በማጠናቀቅ ግንባታውን የማስጀመር ተግባርም የሚከናወን እንደሆነ ገልጸዋል። የአዲስ አበባ ቤቶች ልማት ኮርፖሬሽን ዋና ዳይሬክተር አቶ ቶማስ ደበሌ በበኩላቸው በማህበር የተደራጁ መምህራን የቤት ግንባታው በተቀመጠለት የጊዜ ገደብ ጥራቱን ጠብቆ እንዲጠናቀቅ ከስራ ተቋራጮችና ከኮርፖሬሽኑ ጋር በቅርበት መስራት የሚጠበቅባቸው መሆኑን አስገንዝበዋል። ከተማ አስተዳደሩ መምህራንን የቤት ባለቤት ለማድረግ ምቹና ከዋና መንገድ በቅርበት ርቀት ላይ የሚገኙ ቦታዎችን ከማዘጋጀት ጀምሮ የዲዛይንና የስራ ተቋራጮችን በማቅረቡ በቤት ፈላጊ መምህራን ስም ምስጋና አቅርበው የሚጠበቀውን 25% ቅድሚያ ክፍያ ቆጥበው በማህበር የተደራጁ መምህራንን ወደ ግንባታ ለማስገባት የቅድመ ዝግጅት ስራ መጠናቀቁን የገለጹት ደግሞ የአዲስ አበባ መምህራን ማህበር ፕሬዝዳንት አቶ ድንቃለም ቶሎሳ ናቸው። ሁሉም ባንኮች እርስ በራስ የውጭ ምንዛሬ ዶላር ግብይት የሚያካሂዱበት ዲጂታል አውታር በይፋ ስራ ጀምሯል። ይህ የግብይት አውታርም በኢትዮጵያ በመካሄድ ላይ ላለው የማክሮ ኢኮኖሚ ማሻሻያና ለፋይናንስ ዘርፉ ዘመናዊነት ወሳኝ ምዕራፍ መሆኑም ተገልጿል። በዚህም በባንኮች መካከል በሚደረገው የውጭ ምንዛሬ ገበያ ውስጥ ግልጸኝነትን፣ ትክክለኛ ዋጋን የማወቅ ሂደትንና የገበያ ስርዓትንም ያጠናክራል ተብሏል። በይፋ ስራ የጀመረው ይህ የዲጂታል የግብይት አውታር ደግሞ የኢትዮጵያን የውጭ ምንዛሬ ገበያን ማዋቀር ለማዘመን አስፈላጊ እርምጃ መሆኑን ያሳያል ሲሉ የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ተናግረዋል። በተጨማሪም አውታሩ ለተሳታፊ ሁሉ ግልጽ፣ ፈጣንና በመመሪያ የተመራ የገበያ አካባቢ ይፈጥራል ያሉት ገዢው መድረኩ የገበያ ዲሲፕሊንን ለማጠናከር፣ የዋጋ ሂደትን ለማሻሻልና የፋይናንስ ገበያ ሪፎርምን ለመደገፍ ትልቅ ግብዓት ነው ሲሉም ጠቁመዋል። በመሆኑም ሁሉም ባንኮች በመድረኩ ላይ በንቁ መንገድ እንዲሳተፉና ከመመሪያዎች ጋር የተጣጣመ ስራ እንዲያከናውኑም አሳስበዋል። በተጨማሪም በማስጀመሪያ መርሃ ግብሩ ላይ የኢትዮጵያ ብሔራዊ ባንክ፣ የኢትዮጵያ የሰነደ መዋለ ንዋዮች ገበያ፣ የንግድ ባንኮችና የፋይናንስ ዘርፉ ቁልፍ ባለድርሻ አካላት ተገኝተዋል። በአደገኛ እጽ ዝውውር ብቃት ያላቸው የኬንያ አነፍናፊ ውሾች ወደ ኢትዮጵያ መግባታቸው ተሰማም። የኢትዮጵያ ፌዴራል ፖሊስ የፖሊስን ስራ በከፍተኛ ደረጃ የሚያግዙና በአደገኛ እጽ ቁጥጥር ብቃት ያላቸው
የኬናይን አነፍናፊ ውሾችን ከእስራኤል ፖሊስ በድጋፍ ማግኘቱን አስታውቋል። የኬናይን አነፍናፊ ውሾች ከተለያዩ የውጭ ሀገራት ወደ ሀገር ውስጥ የሚገባውንና የሚወጣውን አደገኛ እጽ ለመከላከልና ዝውውሩንም ባደገ ሁኔታ ለመቆጣጠር እንደሚችሉም ተገልጿል። በተጨማሪም በኬናይን በመታገዝ ከውጭ ሀገር ወደ ሀገራችን የሚገባውንና የሚወጣውን አደገኛ እጽ በተገቢው መንገድ ለመቆጣጠር የኢትዮጵያ ፌዴራል ፖሊስ የጸረ ፈንጅና የአደገኛ እጽ ቁጥጥር መምሪያ ባለሙያዎች በእስራኤል ሀገር ቴልአቪቭ ስልጠና እየወሰዱ መሆናቸውን የኢትዮጵያ ፌዴራል ፖሊስ የወንጀል መከላከል ጠቅላይ መምሪያ አዛዥ ምክትል ኮሚሽነር ጀነራል መላኩ ፈንታ ተናግረዋል። አዛዡ አክለውም አነፍናፊ ውሾቹ ሰልጥነው ወደ ኢትዮጵያ ሲገቡ ለ39ኛው አፍሪካ ህብረት የመሪዎች ጉባኤ አገልግሎት እንደሚሰጡ መናገራቸውን ከኢትዮጵያ ፌዴራል ፖሊስ የተገኘው መረጃ ያመለክታል። የኢትዮጵያ ፌዴራል ፖሊስ ከእስራኤል ፖሊስ ጋር በመተባበር አደገኛ እጽ ዝውውር በመከላከልና በመቆጣጠር ረገድ በርካታ ስራዎችን እየሰራ እንደሚገኝ ጠቅሰው በእስራኤል ሀገር ቴልአቪቭ እየሰለጠኑ የሚገኙት ኬናይኖችም ወደ ኢትዮጵያ ገብተው ስራ ሲጀምሩ የኢትዮጵያ ፌዴራል ፖሊስ በቦሌ ኤርፖርት እየሰጠ ያለውን አገልግሎት እንደሚያዘምኑም አብራርተዋል። ቀጥለናል። ውድ ተከታታዮቻችን አሁን ደግሞ ከባህር ማዶ ወደ ያዝንላችሁ መረጃዎቻችን እንሸጋግራለን። ኢትዮጵያ ወደብን መጠቀም የምትችለው እንደ መደበኛ እንጂ እንደ ባለቤት ሊሆን አይችልም ስትል ኤርትራ አስታወቀች። የኤርትራ የኢሚግሬሽንና ዜግነት ባለስልጣን አቶ ሳሙኤል ገብረ ብርሃን በሰጡት ወቅታዊ መግለጫ የኢትዮጵያ መንግስት እያሳየ ያለው የባህር በርና የወደብ ባለቤትነት ጥያቄ ዓለም አቀፍ ሕግን የሚጥስና በአፍሪካ ቀንድም ቀጠናዊ ውጥረት የሚቀሰቅስ ነው ሲሉ ገልጸዋል። ባለስልጣኑ ከህጋዊ ውሳኔ ወደ ፖለቲካዊ ውጥረት በሚል ርዕስ ባቀረቡት ጽሑፍ የኤርትራ ሉዓላዊነትና የወደብ ባለቤትነት ጉዳይ በታሪካዊ ስምምነቶችና በዓለም አቀፍ የድንበር ኮሚሽን ውሳኔዎች የተረጋገጠ በመሆኑ ዳግም ለድርድር የሚቀርብ ፋይል አይደለምም ብለዋል። የኢትዮጵያ መንግስት በበኩሉ የባህር በር ጉዳይ የህልውና ጉዳይ መሆኑን አጽንኦት በመስጠት ከኤርትራም ሆነ ከሌሎች የቀጠናው ሀገራት ጋር የሰጥቶ መቀበልን መርህ በተከተለ መንገድ ድርድር ማድረግ አስፈላጊ ስለመሆኑ በተደጋጋሚ ሲገልጽ መቆየቱ አይዘነጋም። የኤርትራ ድንበሮች በቀኝ ግዛት ወቅት በጣሊያንና በኢትዮጵያ መካከል በተፈረሙት የ1900፣ 1902ና 1908 ዓለም አቀፍ ውሎች የተከለከሉ መሆናቸውን የጠቀሱት ሳሙኤል ገብረ ብርሃን አሰብን ጨምሮ መላው የባህር ጠረፍ በሕግ የተረጋገጠ የኤርትራ ግዛት ነው ሲሉም ገልጸዋል። አክለውም በተለይም ከ1998 እስከ 2000 በነበረው የድንበር ጦርነት ማብቂያ ላይ ደግሞ በሕግ የተቋቋመው የኤርትራ ኢትዮጵያ የድንበር ኮሚሽን የሰጠው ውሳኔ የመጨረሻና አስገዳጅ መሆኑንና ይህም ደግሞ በዓለም አቀፉ ማህበረሰብ ዘንድ እውቅና ያገኘ ነው ሲሉም ገልጸዋል። ኢትዮጵያ እያነሳችው ያለው የታሪካዊ መብት ጥያቄ የአፍሪካ ህብረት ሀገራት ነጻነታቸውን ሲያገኙ የነበረውን ድንበር እንዲያስከብሩ የሚያስገድደውን መሰረታዊ መርህ የሚጥስ ነው ያሉም ሲሆን ይህም አሰራር ደግሞ በአህጉሪቱ ሊፈጠር የሚችልን የማይቋረጥ የድንበር ግጭት ለመከላከል የተቀመጠ ዋስትና በመሆኑን አመላክተዋል። በተጨማሪም በተባበሩት መንግስታት የባህር ህግ መሰረት የባህር በር የሌላቸው ሀገራት ወደብን የመጠቀም የንግድ መብት ቢኖራቸውም ይህ መብት ግን በምንም መልኩ የአንዲት ሉዓላዊት ሀገርን ግዛት የመጠየቅና የባለቤትነት መብትን እንደማይሰጥ ባለስልጣኑ አብራርተዋል። በኢትዮጵያ በኩል የሚነሳው ይህ ጥያቄ በሀገር ውስጥ ያለውን ኢኮኖሚያዊና ፖለቲካዊ ቀውስ ለመሸፈን የታለመ ፖለቲካዊ ማዘናጊያ ሊሆን እንደሚችል የጠቀሱት አቶ ሳሙኤል እንዲህ አይነቱ ትረካ በቀይ ባህር አካባቢ ያለውን የጸጥታ ሁኔታ አደጋ ላይ የሚጥል መሆኑንም አስገንዝበዋል። በተለይም የባህር በር የሌለው ሀገር የባህር ኃይል ለመገንባት የሚያሳየው ፍላጎት በጎረቤት ሀገራት ላይ እንደ ወረራ ስጋት እንደሚቆጠርም አክለው ገልጸዋል። ኤርትራ በወደቦቿ ላይ ያላት ባለቤትነት በደም የተረጋገጠ እንጂ ለድርድር የሚቀርብ ጉዳይ አለመሆኑን የገለጹት ባለስልጣኑ ኢትዮጵያ ወደብን መጠቀም የምትችለው እንደ ደንበኛ እንጂ እንደ ባለቤት ሊሆን እንደማይችልም ደምድመዋል። ዓለም አቀፉ ማህበረሰብም የሕግ የድንበር ውሳኔን በማክበር በቀጠናው የሚነሱ አደገኛ ትረካዎችን እንዲገታ ጥሪ አቅርበዋል።
ትራምፕ በአፋጣኝ ስምምነት ላይ ካልተደረሰ ኢራን ላይ እጅግ የከፋ ጥቃት እንደሚፈጸም ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን መንግስት በአስቸኳይ ወደ ድርድር ጠረጴዛ ወጥቶ የኒውክሌር ስምምነት እንዲያደርግ የጠየቁ ሲሆን ካልሆነ ግን አሜሪካ ከዚህ ቀደም ካደረሰችው የከፋ ወታደራዊ እርምጃ እንደምትወስድ በጽኑ አስጠንቅቀዋል። ፕሬዝዳንቱ ይህንን መልእክት ያስተላለፉት በትናንትናው ዕለት በማህበራዊ ትስስር ገጻቸው ባሰፈሩ ጽሑፍ ሲሆን ኢራን የኒውክሌር መሳሪያ የመታጠቅ እቅዷን እንድታቆም እንዲሁም ፍትሐዊና ተመጣጣኝ የሆነ ስምምነት ላይ እንድትደርስም ጥሪ አቅርበዋል። ትራምፕ በማስጠንቀቂያቸው ላይ ባለፈው ሰኔ ወር አሜሪካና እስራኤል በኢራን የኒውክሌር ተቋማት ላይ የፈጸሙትን የሚድናይት ሐመር ወታደራዊ ጥቃት በማስታወስ የኢራን ባለስልጣናትም ከዛ ትምህርት ካልወሰዱ የሚቀጥለው ጥቃት በኃይልም ሆነ በውድመት ደረጃ እጅግ የላቀ እንደሚሆንም ገልጸዋል። ጊዜው እያለቀ ነው፣ ጉዳዩ እጅግ አጣዳፊ ነው ያሉት ፕሬዝዳንት ትራምፕ በአሁኑ ወቅትም ዩኤስኤስ አብርሃም ሊንከን የተሰኘችውን ግዙፍ የአውሮፕላን ተሸካሚ መርከብ ጨምሮ ቁጥሩ ከፍተኛ የሆነ የአሜሪካ የባህር ኃይል ጦር ወደ ቀጠናው ያመራ መሆኑን በይፋም አስታውቀዋል። ለዚህ የአሜሪካ ዛቻ የኢራን ባለስልጣናት ፈጣን ምላሽ የሰጡ ሲሆን የኢራን የውጭ ጉዳይ ሚኒስተር በሰጡት መግለጫ የሀገሪቱ የጦር ኃይሎች በተጠንቀቅ ላይ ሆነው ለማንኛውም ጥቃት አፋጣኝና ጠንካራ ምላሽ ለመስጠት ዝግጁ መሆናቸውን ተናግረዋል። ሚኒስትሩ አክለውም ኢራን ያላትን የሰላማዊ ኒውክሌር ቴክኖሎጂ የማልማት መብት የሚያከብርና ከዛቻና ከማስገደድ ነፃ የሆነ የኒውክሌር ስምምነት እንደምትፈልግ ገልጸዋል። ይሁን እንጂ አሁን ባለው የዛቻ ድባብ ውስጥ ሆነው ድርድር እንደማያደርጉ አረጋግጠዋል። በሌላ በኩል የአሜሪካ የውጭ ጉዳይ ሚኒስተር ማርኮ ሩቢዮ የኢራን መንግስት በአሁኑ ወቅት በኢኮኖሚ ውድቀትና በህዝባዊ ተቃውሞዎች ምክንያት ከመቼውም ጊዜ በላይ ደክሞ እንደሚገኝ ለኮንግረስ አስረድተዋል። ሆኖም ግን የኢራን ከፍተኛ የጦር አማካሪው አሊ ሻምካኒ በበኩላቸው አሜሪካ ጥቃት የምትፈጽም ከሆነ ኢራን አሜሪካን፣ እስራኤልንና የሁለቱን ሀገራት ደጋፊዎች ኢላማ እንደምታደርግም ዝተዋል። ይህ በሁለቱ ሀገራት መካከል እየተባባሰ የመጣው ውጥረት በቀጠናው አዲስ ጦርነት ሊቀሰቀስ ይችላል የሚል ከፍተኛ ስጋት በዓለም አቀፉ ማህበረሰብ ዘንድ ፈጥሯል ሲል ሮይተርስ አስነብቧል። ፖለቲከኞችን ያሳፈረ አውሮፕላን ተከስክሶ የ15 ሰዎች ሕይወት ማለፉ ተገለጸ። በሰሜን ምስራቅ ኮሎምቢያ ከቬንዙዌላ ጋር በሚያዋስነው ድንበር አቅራቢያ የሀገሪቱ የፓርላማ አባልና ሌሎች ፖለቲከኞችን አሳፍሮ ይጓዝ የነበረ የመንገደኞች አውሮፕላን ተከስክሶ የ15 ሰዎች ሕይወት ማለፉን የኮሎምቢያ ሲቪል አቪዬሽን ባለስልጣን አስታውቋል። ከሟቾቹ መካከልም የ36 ዓመቱ የኮሎምቢያ የተወካዮች ምክር ቤት የካታቱምቦ ክልል ተወካይ የሚገኙበት ሲሆን በመጋቢቱ ወርም ሊካሄድ በታቀደው የኮንግረስ ምርጫ እጩ የነበሩትም ካርሎስ ሳልሴዶም በአውሮፕላኑ መከስከስ አደጋ ሕይወታቸው ማለፉን ሮይተርስ ዘግቧል። አውሮፕላኑ ትላንትና እኩለ ቀን ላይ ከድንበር ከተማዋ ኩኩታ ተነስቶ ወደ ኦካኛ በማቅናት ላይ ሳለ ከራዳር ጠፍቷል ያለው ዘገባው አውሮፕላኑ መዳረሻው ከመድረሱ ጥቂት ደቂቃዎች በፊት ግንኙነቱ የተቋረጠ ሲሆን በኋላም ደግሞ ፍለጋው ሲደረግ በካታቱምቦ ተራራማ አካባቢ ተከስክሶ ተገኝቷል። የአውሮፕላን አደጋውን ምክንያት ለመመርመርም አደጋው የደረሰበት አካባቢያዊ መልክዓ ምድር አስቸጋሪ መሆኑን የአካባቢው ባለስልጣናት የተናገሩ ሲሆን በአካባቢው የነበረው ኃይለኛ ዝናብና ደመናማ የአየር ሁኔታም ለአደጋው ዋነኛ መንስኤ ሳይሆን እንዳልቀረም ተገምቷል። በተጨማሪም አደጋው የደረሰበት ስፍራ ጥቅጥቅ ያለ ደንና ተራራማ በመሆኑ ደግሞ የነፍስ አድን ስራውን እጅግ አስቸጋሪ አድርጎት እንደነበርም ተገልጿል። የኮሎምቢያው የትራንስፖርት ሚኒስትር አውሮፕላኑ በቦታው ከተገኘ በኋላም በሕይወት የተረፉ ባለስልጣናት አለመኖራቸውን በሚያሳዝን ሁኔታ መረጋገጡን በመግለጫው ገልጿል። ቀጥለናል ውድ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን።
አንድ የአሜሪካ ዶላር 178 ብር እየተገዛ 181 ብር ከ56 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ ደግሞ 231 ብር ከ84 ሳንቲም እየተገዛ 236 ብር ከ47 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 202 ብር ከ67 ሳንቲም እየተገዛ 206 ብር ከ72 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ እንዲሁ 218 ብር ከ79 ሳንቲም መግዣው ሲሆን መሸጫው ደግሞ 223 ብር ከ16 ሳንቲም ሆኗል። የተባበሩት አረብ ኤምሬት ድራም እንዲሁ 47 ብር ከ65 ሳንቲም እየተገዛ 48 ብር ከ60 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል ደግሞ 46 ብር ከ85 ሳንቲም እየተገዛ 47 ብር ከ78 ሳንቲም መሸጫ ሆኗል። እንዲሁም የቻይናው ዩዋን ደግሞ 24 ብር ከ53 ሳንቲም እየተገዛ 25 ብር ከ2 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። አራዳ ፓርክና ወዳጅነት ፓርክ መካከል አፓርትመንቶች እንዲሁም ለንግድ ተመራጭ በሆነው በመሃል ተክለ ሃይማኖት የንግድ ሱቆችን ይዘንሎት መጥተናል። ቤተ መንግስት አቅራቢያ አራዳ ፓርክ ፊት ለፊት ከ30% እውነተኛ ቅናሽ ጋር በካሬ በ73500 ብር ብቻ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከሜሪትስ ፕሮፐርቲ ይዘንሎት ቀርበናል። በጥሬ ገንዘብ ለሚከፍሉ 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያና ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። እንዲሁም ከ10% ቅድመ ክፍያ ጀምሮ በ3 ዓመት የግንባታ ሂደት እየከፈሉ የቤት ባለቤት ይሆኑ። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። እንዲሁም በመሃል ተክለ ሃይማኖት ከአንድ ሳምንት ባልበለጠ ጊዜ የምናወጣቸው የንግድ ሱቆችን ቀድመው ለመመዝገብ ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ